ይሄን አራይ ስርዓት፣ ይሄን ገዳይ ስርዓት፣ ይሄንን ኢትዮጵያን እየቀበረ ያለ ስርዓት ገትሮ በሞቱ ገትሮ ስለያዘ አሁን እኮ ከሞት የተረፉት የቲፒኤልኤፍ የህወሓት ሰዎች ራሱ መጀመሪያ ምን ሲሉ ነበረ? በቃ ይሄን ካደቀቀልን ኦሮሞን መተን ደቡብን መተን ሌላውን ለመሰልቀጥ ምንም ጊዜ አይፈጅብንም፣ እኛን ገትሮ ያዘን ይሄኛው ነው፣ ይሄኛውን ይቀጥቅጥልን ብለው እኮ ከዳር ነበሩ። እነ ስታሊን ሲያሾፉበት ነበር። አማራ ቢያዩት ቢሉት ቢሰሩት ውስጡ ሽኩቻ ምናምን የፈለገ ነገር ቢኖርም አማራው ግን ለዘመናት አዳብሮ የያዘው ነፍጠኝነቱ ጠቅሞት ጥቂት ደግሞ ልበ ብርሃኖች ስላሉበት እነዚያ ልበ ብርሃኖች ገትረው ስለያዙ ዛሬ ኢትዮጵያ እንዳገር ሽባ ሆናለች፣ ባዶ ሆናለች። ይሄን የሚታየው የኑሮ ውድነት፣ የነዳጅ መወደድ፣ ይሄ የምታዩት የምግብ መወደድ፣ የእህል መወደድ፣ ይሄ የምታዩት አጠቃላይ የኢኮኖሚ ምስቅልቅል የመጣው ስርዓቱ ከአማራ ጋር በገባው ጦርነት ምክንያት አጭማቁት ወዲያምጡት ከአማራ ጋር በገባው ጦርነት ምክንያት ከትግራይ ጋር አይደለም፣ ከአፋር ጋር አይደለም፣ ከኦሮሚያ ጋር አይደለም። ኦሮሚያ ተዋግቶ የማያውቅም። እዛ አማራን ነው እንጂ ሲያጸዱ የኖሩት ኦሮሚያ መንግስትና የኦሮሞ ኃይሎች ተዋግተው አያውቁም። ይሄ ሁለት ሰዎች ተጠቃቅሰው ገላጋይ ሲገባ ያን ገላጋይ በቦክስ እንደሚመቱት ወይም ደግሞ ሁለት ሰዎች የተጣሉ መስለው ድንጋይ እየተወራወሩ የሌላ ሰው ቤት መኪና እንደሚያወድሙት ነው እንጂ በኦሮሚያ ውስጥ ከመንግስት ኃይል ጋር እንደዚህ ብሎ ምናምን የለም። በኦሮሚያ የተደረገው የአማራ ጽዳት፣ የኦርቶዶክስ ጽዳት ነው የተደረገው። ኦርቶዶክስ ኦሮሞዎች፣ ኦርቶዶክስ አማሮች፣ በኦሮሚያ ውስጥ ያሉ እስላም አማራዎች ናቸው አፈር ከደቼ ይበሉት ማለት። ስለዚህ ከትግራይ ጋር ቢዋጋ ትግራይ በኢትዮጵያ መንግስትነቷ በጫካም በነበረች ጊዜ ወያኔ ያካበተችውን ሀብት ያካበተችውን መሳሪያ የያዘችውን ጥሪት ይዛ ነው ተገዳድራ በሰው ኃይል ብዛትና በመሳሪያ ብዛት እንደገናም ደግሞ ለምዕራቡ ዓለም የሚመች ዲፕሎማሲ ስለምትጠቀም ወያኔ በእነዚያ እርዳታ ተያይዛ ድጋሚ ለመንሰራራት ሞከረች እንጂ የኢትዮጵያ መንግስት ትግራይ ሄዶ የሚቀርበት ወይም እንትን የሚልበት የሚገዳደር ነገር ይኖራል ማለት በሳምንት ነው የገባው። ከዛ በኋላ የሚፈልገውን ነገር ለማድረግም እንትን አላለበትም። የአማራው ግን ህወሓት ሲያሽራው ስለነበር በእጁ ላይ መሳሪያ የለም ብሎ ተበታትሟል ብሎ ጎንደር ጎጃም ተባብሎ በሰኔ 15 ጉዳይ ጎጃም ጎንደር ተባብሎ ምንትስ የማም ተለያይቷል ብሎ ስላሰበ በአንድ ጊዜ ጣጣ አርጊያቸው እግሬ ስራ አስገብራቸዋለሁ ብሎ ነበር ብርሃኑ ጁላ ደንፍቶ የሄደው። ነገር ግን ያ የካበተ ልምድ የዘመናት ልምድ ያ የቆየ ልምድ አማራን ጠቅሞት ይሄን ስርዓት ከነ ውስጡ ችግር እየተብላላ ውስጡ ባንዳ እየፈላ ነገር ግን እግዚአብሔር እየረዳው እስካሁን ቆይቷል ማለት ነው። ከዚህም በኋላ ይቆያል፣ ከዚህም በኋላ ይስተካከላል። አማራ ይሄን ስርዓት ሽባ አድርጎ ባይዘው ኖሩ ይሄን ስርዓት እግሩን ቆልፎ ጉሮሮውን ቆልፎ አንደበቱን ቆልፎ ባይዘው ኖሩ ይሄን ስርዓት አላላውስ ብሎት አላነቃንቅ ብሎት ይዞት ባይዘው ኖሮ ብላችሁ አስቡ። ያፈሰሰው ብር፣ ያፈሰሰው ጦርነት፣ ያፈሰሰው ገንዘብ፣ ያፈሰሰው የሰው ኃይል፣ ያፈሰሰው የጦር መሳሪያ ብዛት፣ ያፈሰሰው የቦምብ ብዛት፣ ያፈሰሰው ምናምን አስቡት። ይሄ በዶላር ነው ተገዝቶ ይመጣ፣ ይሄ በገንዘብ ነው ተገዝቶ ይመጣ። አረቦቹ ሊረዱ ይችላሉ ስለሚፈልጓት ሀገር በአብይ በኩል መጣው ስለሚፈልጓት ማለት ነው። ነገር ግን አማራ በአባቶቹ መንገድ በመሄድ እንቃርጎ ይዞታል። ስለዚህ አሁን ደቡቦች ዳር ቆመህ እያየህ ነው፣ ዳር ቆመህ እያየህ እየተመለከትክ ነው። መዝግቡልኝ። ደም እንባ ባያለቅስ ደቡብ ዘመድኩን በህይወት ያሳየን። ቀጥሎ የሚበላው ደቡብ ነው። ጀምረውታል። ታሪኩን ነው መጀመሪያ የሚያደርገው። ነጭ ሳር የሚባለው አሁን ከብት እየለቀቁበት ነው። እዛ ያለውን የዱር እንስሳት እያጠፉለት ነው። እዛ የሚፈልገውን እያጨዱት ነው። መንገድ ዘግተዋል።
በዚህ በቀላል የምትሄደው ቦታ ሸኔ ብሎ አስቀምጧል። ሸኔ ፕላን ቢ ነው። የነ አብይ አህመድ የነ ብርሃኑ ጁላ የነ አባዱላ ገመዳ የነሱ ፕላን ቢ ነው። ማጥቀቂያ ነው። ማጽጃ መሳሪያ ነው። ከኦሮሚያ አማራን ኦርቶዶክስን ለማጽዳት የሚጠቀሙት ሸኔ ብለው ነው። ራሱ ፖሊሱ ነው ሸኔ የሚሆነው። ሲቀበሏቸው ተመልከቱ። ጽዳት ከጨረሱ በኋላ ምን ከጨረሱ በኋላ በክብር ነው የሚቀበሏቸው። አበባ ሰጥተው ነው የሚቀበሏቸው። ቤተ መንግስት ነው የሚጋብዟቸው። ሸራተን ነው የሚጋብዟቸው። ስልጣን ነው የሚሰጣቸው። ቢዝነስ መስሪያ መሬት፣ ገንዘብ ነው የሚሰጣቸው። ያን ሁሉ አማራ፣ ያን ሁሉ ኦርቶዶክስ፣ ያን ሁሉ ህዝብ ጨፍጭፈው አርደው ሲያበቁ እልል ብለው ነው የሚቀበሏቸው። እልል ብለው ነው ለሰላም ሲባል ምናምን ተብሎ አብዛኞቹ ከተማው ስላልተመቻቸው ዘረፋው ስለሚፈልጉት ተመልሰው ሄደዋል። የሚዘርፉት በኢትዮጵያ ንግድ ባንክ፣ በስንቄ ባንክ፣ በኦሮሚያ ህብረት ባንክ ነው የሚዘርፉት። የሚዘረፉት ሌላው ብሔር ብሔረሰብ ነው የሚዘረፈው። እነሱ ስራ ላይ ናቸው። አሁን ሰሞኑን አንዲት ልጅ ታሰረች ተብሎ ድሬዳዋዎችን ተናገረች ምናምን ተብሎ የድሬዳዋ ፖሊስ አዲስ አበባ መጥቶ ልጅቷን ይዞ አሰረ ምናምን አለ። ይሄ የቲክቶክ ግልሙትና ላይ ያለው ሰው አንዱ ከአንዱ የተለየ ሆኖ አይደለም። ነገር ግን ቲክቶክ ላይ ያላችሁ ሰዎች ስትባልጉ፣ ክፍታፍ ስትሆኑ፣ ልቃፍ ስትሆኑ እየመረጣችሁ አማራን ስትሰድቡ፣ ትግሬን ስትሰድቡ እንጂ ሌላ ቦታ አፋችሁን ከፍታለሁ ብትሉ ዋጋ የላችሁ። ክብር የምታገኙት አማራ ሲሰደብ ነው፣ ኦርቶዶክስ ሲሰደብ ነው። ምክንያቱም የህዝቡን ስነ ልቦና ጠንካራ ማንነቱን መስበር ስላለባቸው ማድቀቅ ስላለባቸው እነሱ ናቸው። እናንተ ተሳስታችሁ ያልሆነ ቦታ ያልሆነ ነገር ትሳደቡና መከራ ውስጥ ትገባላችሁ። ለምሳሌ ዳለቻ የሚባል ልጅ አለ፣ አይታችሁታል። ዳለቻ የሚባል ልጅ አለ። አሁን አዛዥ ነው። በባለስልጣን ማዕረግ ነው የሚቀበሉት። መከላከያ ሚኒስቴር፣ የብልጽግና ጽሕፈት ቤት፣ የብሔራዊ የቴሌቪዥን ጣቢያዎች ናቸው የሚቀበሉት። የአማራን፣ ኦርቶዶክስን፣ ትግሬን በዛ መጠን የሚያዝረጠርጠው ማለት ነው። አለቀ። አጃቢ ተሰጥቶት ነው የሚሄድ። ይህን አይታችሁ አንዳንዶቻችሁ እኛም ብላችሁ ስትሉ በተለይ ኢትዮጵያ ውስጥ ያላችሁ ዋጋችሁን ነው የምታገኙት። ይህን እንደ አጀንዳ አምጥቼው አይደለም። ስለዚህ ቀጣዩ የደቡብ ነው። ኳስ ምናምን አትበል። ከቻልክ ተዘጋጅ፣ ራስን አዘጋጅ፣ መሰባሰብ፣ ራስን ለመከላከል መጣር ምንም ኃጢአት አይደለም፣ በደል አይደለም። የፓስተሮቹ ስብከት ብቻ አይደለም፣ ሽባ አድርጎ አሳልፎ ለባርነት ነው የሚያሰጥ ማለት ነው። አንዳንድ እንደውም ወላይታ አካባቢ ምናምን አካባቢ እያየሁ ነው፣ ከምባታ አካባቢ ለኦሮሞ አግዘው እነዚህ ያለ ሀሳብ የሚበሉ ሰዎች አማራውን ሲሳደቡ ምናምን እያየሁ ነው። መሀል ከተማ ላይ አስቁሞም ደግሞ ይሄ ባንዲራ ለምን ትይዛለህ፣ አረንጓዴ ቢጫ ቀይ ለምን ታደርጋለህ ምናምን የሚሉ ናቸው። ሲጠዋያቸዋል። ለምን ታለቅሳለህ? እናቴ አባቴ ወዮ ብትል የሚሰማህ የለም። ጠብቅ። ፓስተሩ ማያድንም ማንም ማያድንም፣ ግን ትበላለህ። መዝግቡልኝ። ዛሬ እግዚአብሔር መንፈስ ቅዱስ በዓሉ ነው። መዝግቡ። ታለቅሳለህ። አሁን በቅርብ ታለቅሳለህ። ጀመረ ብዬ ጽፋለሁ። እኔ ጀመሩ ብዬ ጽፋለሁ። የአማራን ትግል መደገፍ ለራስ ነው። ለራስ ስትል ነው የምትደግፈው። አማራ ደግፉ ይስጡኝ ቢልም የሚሰጠው የለም። አማራ ራሱን ነው ማዳን የሚችል። አማራ ከዳነ ኢትዮጵያን ያድናል። አማራ ከጠፋ የለም። ትግሬ ከኤርትራ ጋር ተቀላቅሎ የራሱን ሀገር ይመሰርታል። ኦሮሞም ከአማራ ይቀራመጣል። ኦሮሞና ይቀራመጣሉ። አለቀ። የህዳሴው ግድብ አካባቢ አሁን ቡለን ላይ በቀደም ዕለት ገብተው የኦነግ ሸኔዎች ገለው ባንክ ዘርፈው ምናምን ሄዷል። ግድቡ ሊመረቅ ስለሆነ እዛ አካባቢ ያለው አማራ መጽዳት አለበት። ያለፉትን 7 ዓመታት እና አብይ አህመድ በኦነግ ሸኔ፣ በጉምዝ ታጣቂ፣ በቀስተኛ ሲያረጉ የነበረው ከዛ አካባቢ ማንን ማጽዳት ነው? አማራውን ማጽዳት ነው። እዛ አካባቢ የመዝናኛ ይሆናል፣ የቢዝነስ ይሆናል ተብሎ ስለሚጠበቅ
እዛ አካባቢ መስፈር ያለበት የራሳችን ነገር ነው ብለው ስለሚያስቡ በዛ አካባቢ ያለው አማራ ተጨፍጭፎ ተመቶ ተገድሎ ታርዶ መጥፋት አለበት። ከዚያም ቀሩ የሚባሉትን በማጽያ መሳሪያው በፕላን ቢው በኦነግ ሸኔ በኩል እየሰራ ነው። ይሄ የሆነው መቼ ነው? 6 የአማራ ጀነራሎች ስራ ለቀቁ በተባለ ማግስት ነው። የአማራ ጀነራል ኖረ አልኖረ አማራን ይጠቅመዋል አይጠቅመውም? አማራ ሆኖ ይሄን መንግስት የሚያገለግል በሙሉ ማስቲካ ነው፣ ሸንኮራ ነው። ይመጠጣል ይመጠጣል ይመጠጣል፣ መጨረሻ ላይ ይረገጣል። የአማራ የአገው የአማራ የቅማንት የምናምን ነኝ ብሎ ህዝቡ ላይ ጭካኔ ሲያደርግ ነበር። በጦር ሜዳ ፊቱ የተኮረደሰ ግንባሩ የፈረሰ እግሩ የተመታ እንደዛም ሆኖ የብልጽግና ኦሮሞማ አገለግላለሁ ሲባል መጨረሻ ላይ ይተፋል። መጨረሻ ላይ ይተፋል። ይሄን በደንብ ልታውቁ ይገባል ማለት ነው። በደንብ ልታውቁ ይገባል እና ይሄንን መዝግባችሁ አይታችሁ መሄድ አለባችሁ። ይሄንን ቀድሞ ቀዳዳ ዘግቶ ማስቀመጥ መቻል አለባችሁ። አሁን አዲስ አበባ አትገቡም ሳይሆን አማራ አዲስ አበባ መታከም አትችልም። እዛ ደግሞ ጤና ጣቢያዎቹ ባዶ ናቸው፣ መድኃኒት የላቸውም። ሐኪሞቹ በፋኖም ይገደላሉ፣ በመንግስትም ይገደላሉ። የአማራ ህዝብ መከራን ይመጣበት። የአማራ ህዝብ ብቻ አይደለም። አሁን በቆሎ እንዳዘሩ ተብለዋል። አማራ በቆሎ እንዳይዘራ ተብሏል። እውነት ውሸት ንገሩ፣ መስክሩ። በተለይ ጎጃም በቆሎ እንዳይዘራ መከላከያ ነው ባዴን ነው ያዘው። አንድም ገበሬ በቆሎ እንዳይዘራ ብሎ ያኛው ማዳበሪያ ከመንግስት እንዳትገዙ እንዳታርሱ ብሏል። ፋኖ የጎጃም ፋኖ ማዳበሪያ የገዙትን እየቀነደሸ ነው እየመታ ነው። ይሄኛው ደግሞ በቆሎ እንዳትዘሩ ብሎ ለምን ሲባል በቆሎ ሲያድግ እዛ ውስጥ ገብተው ያጠቁናል። ስለዚህ እንዴ በራብን ሞታለን ያንን እኮ እናንተ እኛና አቅለ ለምን አታልቅም? ጎጃም የሚፈልገው ምድሩ ነው፣ ጸድቶ ነው የሚፈልገው። ጸድቶ ከሰው ነፃ ሆኖ ማለት የሚፈልገው። አንተ በቆሎ ዘራ አልዘራ ምን አገባ? እየሆነ ያለው ይሄ ነው። እየሆነ ያለው ይሄ። ስለዚህ የሚቀጥለው ጊዜ ምንድነው? ረሃብ ነው። ከባድ ረሃብ፣ ከባድ ስቃይ ነው ያለው። ራሱ ፋኖ የሚበላ የለውም። ለድርድር ያሰፈሰፈው ለዚህ ነው። አትዝራ እያለ ማዳበሪያው ከምንም ያገኘው ከምንም ይዘው ለሱም ይሆነዋል። ገንዛችን ተሻምቶ ይበላል። ከደሃ ገበሬ ላይ ቀምቶ ይበላል። ከብቱን አርዶ ይበላል። እሱም አትዝራ ብሎት ያኛውም አትዝራ ብሎት ህዝቡ በመሀል ቤት የሚሆነውን እያሰባችሁ በደንብ እያሰባችሁ። ሴራው ከባድ ነው፣ ረቂቅ ነው። ያንን ለማለፍ መሞከር ያስፈልጋል ማለት። የተደበቁ ነገሮች አሁን አዲስ አበባ ላይ በቶፕ ቪው የሚቀረጸው የከተማ ውበት መብራቱ ልክ እንደ ቡና ቤት ህዝቡን አጨናግሮታል፣ እንደሰከረ ሰው ማለት ነው። እዛ ሄደው የሚመጡ ሰዎች ያገኛል፣ ይነጉኛል። እንዴት ነው ስላቸው፣ በስማ ዘመዴ ከተማዋን ቀንቶ ማታ ግን በቃ አውሮፓን ታስንቃለች። ቀለሙ፣ መብራቱ፣ ጥራቱ ምናምን ደስ ሲል ጠዋትማ እንደ በቃ እንደ ሴተኛ ዳሪዎች ጠዋት ሲነሱ ሰክረው ብለው እንደ ወንድኛ ዳሪዎች አይነት ናት። በቃ አመድ ነው፣ ሜካፑ ነው ማታ በዛ በመብራት የሚያሳምራል ይላሉ። ኑሮ እሱን አትጠይቅ። የሚበላ አለ ግን ደግሞ አየር በልቶ የሚገባ አለ። የኑሮ ነገር አይነገርም ይሏል። ግን ከተማዋ በስማም ተለውጣለች ይላል ማለት በቤተ ጓደኞች የለምና በቃ የለም። ትምህርት ዝግናው ትምህርት የሚባል ብዙ ሰው አቋርጧል። አማራ ክልል ሙሉ ትምህርት የለም። ትግራይም ሙሉ ወድሟል። ትምህርት ቤቶቹ በብዛት ወድሟል። አፋርም እንደዛ። አሁን ትንሽ እየተንቀሳቀሱ ያሉት ኦሮሞዎች ናቸው። እነሱ ተምረው የትና ምን እንደሚያደርጉ አናውቅም።
ብትደብቁትም ግን ይወጣል። ይሄ ግመል ሰርቆ አጎንብሶ መሄድ አይችልም። አንድ ቪዲዮ እያየሁ ነበር። አፋሩት ህዝቡ ወጥቷል። አስፋልት ላይ ወጣ። አስፋልት ላይ ወጣ። ይሄ ከባድ መኪኖቹን አስቆመ። ይሄን አሁን መንግስት አይዘግብላችሁ፣ ግን ሾፌሮቹ ቀርጸው የላኩት የበተኑትን ያየሁት። አሁን ይሄንን ህዝብ ተመልከቱ። ሰውየው ያስረዳል። የአፋር ህዝብ ነው ወጥቶ የሚለውን ሰው እሺ፣ ብታያቸው አፋሮች ናቸው። ውሃ ጠምቶናል፣ ምግብ እየራበን ነው፣ አስፈላጊው ነገር ልናገኝ አልቻልንም እዩልን ነው የሚሉት። በሰላም ነው መንገዱን ዘግተው ከናንተኛ ምንም አንፈልግም ነው ያሉን። የሆነ ምን እንርዳ ምን እንርዳችሁ እንኳን ሲሉ እንግዲህ ተመልከቱ። ምን በቃ ንገሩልን። አሁን የዚህ የአፋር ብልጽግና የለም። የራሱ ቢዝነስ ላይ ያለው፣ የራሱ ህይወት ላይ ነው ያለው፣ የራሱ እንትን ላይ ነው ያለው። አለቀ። ከዛ በኋላ በመብራት የሚሰራት ቦታ አለች። ያቺን ካሜራ ያርጋል ያመጣል። አፋር አድጋለች ይላል። ይሄ ውጭ ያለው ዲያስፖራ በስማ የኛ አፋር ምን መስላለች ይላል። ህዝቡ ግን ወጥቶ መንገድ ላይ እንደበፈጠራችሁ ይላል። ስንዴ ኤክስፖርት እየተደረገ ነው። በቃ በኦሮሞማ ዘመን ስንዴ ኤክስፖርት እየተደረገ ነው። በቃ በኢማጂኔሽን በዚህ በእንትን ነው ሜዲቴት አድርጉ ነው የሚሉት። ምንድነው ያላችሁኝ እናንተ? በተመስጦ እንዳለ ሁን ነው የሚባለው። ሀብታም ሁን፣ ጠረጴዛ ላይ ዶሮ ወጥ እንዳለ እንጀራ እንዳለ አስብ። ፓስተሮቹ ናቸው የሚያስቡት። እዛ ሄደውንስ ግባ ከሌ ቤት ገብተው ውሰድ ከባንክ ይሄንን ሚሊዮን ብር ውሰድ ወስጃለሁ በል አጠገብ ያለውን ነካ አድርግና አሜን በል አሜን ወስጃለሁ። እዛ ቁጭ ብሎ አይሰራም ምን አይልም። እዛ ህልመኛ አድርገውታል። አይቆፍርም፣ አያርስም፣ አይሸከምም። የባንክ ቡካችሁን ይዛችሁ ነው ይባላል። ኦሮሞች ናቸው ደግሞ ፓስተሮቹ። አንደኛው እስላም ነው፣ አንድ ሁለቱ እስላም ናቸው። አንዱ ደግሞ የጭሮ ልጅ ነው። ከዛ ይሄንን ጠንቋይ የለመደ ህዝብ ባንክ ቡካችሁን ይዛችሁ ይባላል። ባንክ ቡኩን ይዛል። ደግሞ ቸርች ስትሄዱ ስትመጡ ዘንጣችሁ ተብሏል። ሜካፓቸውን ተቀብተው ምናቸውን ተቀብተው ዝንጥ ብለው ነው የሚሄዱት። ቁርስ ባዶ ሆድ ሀብታም ፊት፣ ባዶ ሆድ ልዕልት ፊት፣ ባዶ አንጀት ልዑል ፊት። ይህን ቅባት ተቀብተው ይሄዳል። ከዛ ካሜራው መብራት ካሁን ወዝ ያመጣል። ምን ይላል? እዛ ውስጥ ያሉት በሙሉ ሀብታሞች ናቸው። አውጡት። የኢኮኖሚ ጸሎት ነው ዛሬ፣ ኢኮኖሚውን የመስበር ጸሎት ነው ይሏቸዋል። ከዛ ይዘው ይሄዳሉ። አንዳንዱ የዳሽን ባንክ፣ የአዋሽ ባንክ፣ የወጋገን ባንክ፣ የንብ ባንክ፣ የኢትዮጵያ ንግድ ባንክ ምናምን ተሸክሞ ይሄዳል። እዛ አስቀምጡ ይባላል። ይቀመጣል፣ ይጸለይበታል። ግባ ብያለሁ ይላል። አሜን ይላል። ውሰድ ይባል። ውሰድ የከሌን ውሰድ፣ የከሌን ሀብት ውሰድ፣ ቤቱ ግባ ውሰድ፣ እንትን ቀም ላንተ ይሁን አሜን፣ ላንተ አሜን። ይሄ በቃ ይገባል። ቤቱ ሲሄድ የሚያገኘው ነገር የለም፣ ባንክ ውስጥ የሚያገኘው ነገር የለም። ግን ፓስተሮቹ ወጥተው ደግሞ ይናገራሉ። ኤቲኤም ማሽኑን ስነካው ባዶ ነው፣ እኔ ግን 4000 ብር ወጣልኝ ይላሉ። የኢትዮጵያ ንግድ ባንክ እንኳን ራሱ ወጥቶ ይሄንን ምን ማድረግ እንዳለብን አናውቅም ብሏል። ለስርዓቱ ግን ተመችቶታል። ለስርዓቱ የተመቸው ለምንድን ነው? ደንቆሮ ህዝብ፣ መሀይም ህዝብ አፈራል። የዘነጡ ሱፍ የለበሱ ሰዎችን አመጣላቸው። አለቀ። ውሸት ነው በቃ ከላይ ጀምሮ የሐሰት ከነስዩም መስፍን ጊዜ ጀምሮ ማለት ነው። እነስዩም መስፍን ባድመን ለኤርትራ ሰጥተው ህዝቡን ሰልፍ ውጣ ይሉታል። አዲስ አበባ ውጣሉ። ይሄንን በሴፍቲ ኔት ያለ በሙሉ ወጥቶ ቀበሮ ምሁራኖቹ በውጭም በሀገር ውስጥም ሆነ አረ ለኤርትራ ነው የተሰጠው አረ ምን ሚዲያ ላይ ከተናገረ ስዩም መስፍን ማለት ጸጉሩ ከዚህ ጀምሮ እስከዚህ ድረስ የሌለው ነው። አሁን በኢትዮጵያ ደረጃ ደግሞ ትልቅ ሰው አይዋሽም። ያውም ራሰ በራ፣ ያውም ሽበታ፣ ያውም ትልቅ ሰው፣ ያውም ባለስልጣን ህዝቡ ጨፈረ። እንዲህ የተለመደው ውሸት የነሱ ውሸት ቁጭ ብሎ ሲሰማ የነበረው አብይ አህመድ ተተካ። አለቀ። ሀገር ሙሉ ውሸታም ሆነ። ሀገር ሙሉ ዋሾ ሆነ። ሀገር ሙሉ ቀጣፊ ሆነ። ሀገር ሙሉ ዘራፊ ሆነ። የኢትዮጵያ ሴቶች የሚባሉ ፍርድ ቤት
ቤተ እምነቶች ይከበሩ የነበሩት ፓስተርን ብትሉ ሼክን ብትሉ ጳጳስ፣ ዲያቆን ይከበሩ ነበር። ድሮ መንገድ ይለቀቅላቸው ነበር። የእግዚአብሔር ሰዎች ይባሉ ነበር። አሁን ነጋዴ፣ ሌባ፣ ቀማኛ፣ ዘራፊ በደሃ ህዝብ ላይ እነሱ ኢንቨስተር፣ እነሱ ልዑል፣ እነሱ ሎርድ ሆነው የሚኖሩ ሆኑ ማለት ነው። ስርዓቱ ይሄንን ፈጠረ።